ኦርቶዶክሳዊ የመዳን መንገድ ወይም ነገረ ድህነት። ቤተ ክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስን ራሷ በማድረግ መሰረቷን ደግሞ የክርስቶስን ትምህርት በማድረግ የሚከተሉትን ኦርቶዶክሳዊ የመዳን መንገዶችን ታስተምራለች። አንደኛ፣ ማመን ወይም እምነት። በዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ስለሚል በቤተ ክርስቲያናችን ማመን ወይም እምነት ተቀዳሚውን ስፍራ ይይዛል። በተጨማሪም የማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል ስለሚል ቤተ ክርስቲያናችን በክርስቶስ ማመንን ወይም እምነትን ተቀዳሚው ስፍራ ትሰጣለች። ሁለተኛ፣ መጠመቅ። የማርቆስ ወንጌል ምዕራፍ 16 ቁጥር 16 ያመነ የተጠመቀ ይድናል ስለሚል በቤተ ክርስቲያናችን ከእምነት ቀጥሎ መጠመቅ ግዴታ ነው። ሶስተኛ፣ ስጋውን መብላት ደሙን መጠጣት ወይም መቁረብ። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ስጋዬን የሚበላ ደሜንም የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ስለሚል ሰው ካመነ ከተጠመቀ በኋላ ማድረግ ያለበት ቅዱስ ስጋውንና ክቡር ደሙን መውሰድ ነው። አራተኛ፣ መልካም መስራት። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደየሥራው መጠን እከፍለው ዘንድ ዋጋዬ ከኔ ጋር ነው። ራእይ ምዕራፍ 22 ቁጥር 12 ስለሚል አምላካችን ለፍርድ ሲመጣ የሚጠይቀው ሃይማኖት ብቻ ሳይሆን ስራችንንም ጭምር መሆኑን መዘንጋት የለብንም። አምስተኛ፣ በእምነት መጽናት። የማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ በሁሉም ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል ስለሚል እስከ መጨረሻ መጽናት እንዳለብን ቤተ ክርስቲያናችን ታስተምረናለች። ስለዚህ